ሰላም እንዴት ናችሁ? ዛሬ በአዲስ ርዕስ ተመልሰናል። እንደገባን መኖር ዛሬ በደረስንበት የእውቀት ደረጃ ህይወታችንን መምራት። በደረሳችሁበት ኑሮ በገባን ልክ እንመላለስ። እኛ ሰዎች በሁለት ነገሮች እንፈተናለን። በገባንና ባልገባን፣ ባወቅነውና ባላወቅነው። የፈተናው ምንጭና የመውደቁ መንስኤ የሚሆነው ከተረዳነው ይልቅ ያወቅነው በመሰለን ግን ደግሞ ባላወቅነው እውቀትና ሁኔታ ውስጥ ህይወታችንን ለመኖር ስንሞክር ነው። እርግጥ ነው የአሁን ጊዜ ትምህርቶች ወደማናውቀው ጨለማ ተጉዘን አዲስ ነገር እንድንለማመድ የሚያበረታቱ ናቸው። ይህ አይነቱ ፍካሬ ምንም እንኳ በራሱ ክፋት ባይኖረውም ሰዎች በእጃቸው ያለና የገባቸውን ነገር ወደ ተግባር ተርጉሞ የፍሬው ተጠቃሚ ከመሆን ይልቅ ሁልጊዜም አዲስ ነገርን በመፈለግ ህይወት የፍለጋና የሙከራ ገበታ ናት ወደሚል መዳረሻ ሊወስዳቸው መቻሉና በሂደትም ይህ ጉዞ ወደ እምነት መቀየሩ ነው። እንደሚታወቀው እምነታችን የህይወታችን ሾፌር ነው። ያመንነው ነገር ደግሞ ነጋችንን ሊሰራውና ሊያሳምረው አሊያም ሊያጠፋውና ሊያድመው ይችላል። ታላቁ ሐዋርያ ቅዱስ ጳውሎስ አበክሮ ለተከታዮቹ በደረሳችሁበት ተመላለሱ እያለ ያስገነዝባቸው ነበር። በደረሱበት መመላለስ ራስን ካላስፈላጊ ጭንቀትና መከራ መጠበቂያ ምርጥ ዘዴ ነው። ዛሬና አሁን ባወቃችሁት መረጃ ላይ ተመስርታችሁ ለመኖር ስትወስኑ የነገን ህይወታችሁን እያበጃችሁ ነው። ስለ ነገ መስጋትና መፍራት የሚመጣው ዛሬም በአግባቡና እንደሚገባው ካለመኖር ነው። 99% ሰው መጪውን ጊዜ የሚፈራበት ዋና ምክንያት ምንም ነገር ሲያስብም ሆነ ሲያልም ከቀደመ ስህተቱና ውድቀቱ ስለሚነሳ ነው። እንደ ትናንትናው ለማሰብ ውሻ መሆንን ይጠይቃል። ውሻ ብቻ ነው ልክ እንደ ትናንቱ አይነት አጥንት ሲሰጠው የሚደሰተው። በህይወት ያለ የሚተነፍስ ሰው እስከሆንክ ድረስ ዛሬ የምታውቀውና የደረስክበት የኑሮና የአስተሳሰብ ደረጃ ከትላንቱ የተሻለ መሆኑ አማራጭ ሳይሆን ግዴታ ነው። የማሰብ አቅምን መገደብና ትላንትና ላይ ተቸንክሮ መቅረት አሁንን መስዋዕት ማድረግ ነው። በስነ ፍጥረት ህግ መሰረት ፍጹም እውነት አሁን ብቻ ነው። አሁን ባወቃችሁት መጠን ስኖሩ የአሸናፊነት ሐሳቦችና የስኬት አጀንዳዎች አእምሯችሁን ይቆጣጠሩታል። በሙሉ ስሜትና ባልተገደበ ፍላጎት አሁን ላይ ስትገኙ ህይወት ከነሙሉ ግርማ ሞገሷና ብርሃኗ ለእናንተ ማብራት ትጀምራለች። አብዛኞቻችን ማመን ስለማንፈልግ ነው እንጂ ዛሬ ያወቅነው ነገር ከዚህ በፊት ከተረዳነው በእጅጉ እንደሚበልጥ ይገባናል። ፍርሃት የሚባል ባላንጣ በውስጣችን ኮትኩተን ስላሳደግንም የማሰብ አቅማችንን በሚገባ አልተጠቀምንበትም። ከፍርሃትና ከጭንቀት ነፃ ያልወጣ አእምሮ ሁልጊዜም በማይጨበጡ የሀሳብ ሞገዶች ስለሚንገላታ ስለ ዛሬ እውቀትና መገለጥ ፈጽሞ አያስብም። ዓለምን የቀየሩ ሰዎችን ታሪክ ስናጠና ሁሉንም የሚያመሳስላቸው አንድ እውነት ቢኖር በደረሱበት ልክ መመራመራቸው ነው። ሄንሪ ፎርድ ባለ 8 ሲሊንደር ሞተር እንዲፈጥሩ ኢንጂነሮቹን ሲያዛቸው ይህ ህልም የሚመስል የእብደት ሐሳብ ወደ እውነት መቀየሪያው ጊዜ እንደደረሰ ስለገባው ብቻ ነው። ከጊዜው የቀደመ ወይም የዘገየ የአእምሮ ንቃት ውጤቱ በምንም ቢለካ ኪሳራ እንጂ ትርፍ የለውም። በጊዜው የዋጃችሁት የትኛውም አይነት እሳቤ ልክ ነፍሰ ጡር ሴት ልጅ እንደምትወልድ አይነት ነው። በሆዷ ጽንስ የሌለ ሴት ምንም ያህል ብታመጥ ልጅ እንደማትወልድ ሁሉ ያልገባችሁና ያልደረሳችሁበት እውቀትም ወደ ዓለም ሊገለጥ አይችልም። ለምን ይመስላችኋል? ዘና ያለ አእምሮ የበለጠ ማሰብና መተንተን የሚችለው። ምክንያቱም በነፃነት የበለጸገ የማሰብ አቅም መነሻው የሚያደርገው የዛሬውን እውቀትና ተጨባጭ መረጃ ስለሆነ ነው። አእምሯችሁ በእርጋታ ውስጥ ሲሆን የአእምሯችሁ ሞገዶች ተረጋግተው ወደ አንድ አቅጣጫ ይፈሳሉ። ትኩረታችሁን ዛሬ ላይ ስታደርጉና አካባቢያችሁን በአሁን መነጽር ስትፈትሹ ተግባራዊ እውቀት ወይም አፕላይድ ኖሌጅ ታገኛላችሁ። ይህ እውቀት ነው ታሪካችሁን ለአንድና ለመጨረሻ ጊዜ የሚቀይረው። እናንተ ምንም ብትደክሙና ብትለፉ ነገ እንድታውቁት የተገባ
ያልገባን ሚስጥር ተፈጥሮ በምንም አይነት ዛሬ እንድታውቁት አትፈቅድም። ስለዚህ ዛሬ ያወቃችሁት ነገር ፍጹም ትክክል ነውና የእናንተና በዙሪያችሁ የሚገኙ ሰዎችን ሕይወት ለመቀየር ተጠቀሙበት። ንጉስም ሁን ጫማ አሳማሪ ወጣት፣ ሁላችንም ክፍተቶች አሉብን። ማደግ ያለብንም ከነዚህ ክፍተቶቻችን ውስጥ መሆን አለበት። ፍጹም መሆን የቻለው ፈጣሪ አምላክ ብቻ ነው። እናም ፍጹምነትን በመፈለግ መባዘን የለባችሁም። ከዚህ ይልቅ ውስጣዊ ኃይላችሁን በመጠበቅ ዛሬና አሁን ላይ በማተኮር ደስተኛ ሕይወት መገንባት ትችላላችሁ። ዛሬ በደረሳችሁበት መጠን ተመላለሱ። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደኋላ አትበሉ። በተጨማሪም ይህ አስተማሪ ቪዲዮ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። በሌላ ቪዲዮ እስከምንገናኝ ድረስ ሸሩን ሁሉ ለእናንተ ያድርገው። መልካም ጊዜ ይሁንላችሁ። Ciao.